ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ዛሬ ሐምሌ 25 ቀን 2018 ዓ.ም በሱዳን አካባቢ በፌዴራል መንግስትና በህወሓት ኃይሎች መካከል ግጭት እንደተቀሰቀሰ ይታወቃል። ህወሓት እንዳረጋገጠው የፌዴራል መንግስት ሆን ብሎ ጦርነት እንደከፈተበትና ራሱን ለመከላከል እንደተዘጋጀ ይፋ አድርጓል። ነገር ግን ዛሬ ተጀመረ የተባለውን ጦርነት በተመለከተ ከአካባቢው የደረሰን መረጃ ጦርነቱ ሙሉ ለሙሉ እንደቆመ ይፋ ተደርጓል። የፌዴራል መንግስት ሆን ብሎ እንደጀመረውና አማራንና ትግራይን ለማዋጋት ሆን ብሎ ያቀደው እንደሆነም አንዳንድ መረጃዎች እየወጡ ቀጥለዋል። ይህ በእንዲህ እንዳለ ይሄ ተጀመረ የተባለውን ጦርነት በተመለከተ ቢቢሲ ያወጣው መረጃ አለ። ወደ እናንተ ከሚቀርቡት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ዛሬም በአማራ ክልል በተለያዩ ግንባሮች ላይ ጦርነት እያደረገ እንደሚገኝ ከአፋብን የደረሰን መረጃ ይፋ አድርጓል። ይህንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ ዛሬ ሐምሌ 25 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ በአማራ ክልል የቴሌቪዥን ጣቢያ ቀርቦ ቅስቀሳ ካደረገ በኋላ ወዲያውኑ ጦርነት እንደተጀመረ ለማስመሰል ከፍተኛ ፕሮፓጋንዳ ተጀምሯል። ይህንን በተመለከተ አንዳንድ የአማራ ኃይሎች እንደተናገሩትም የፌዴራል መንግስት ሆን ብሎ ትግራይና የአማራን ማህበረሰብ ወደ ጦርነት ለማስገባት ያደረገው ሙከራ ሙሉ ለሙሉ እንደከሸፈ ተናግረዋል። አብይ አህመድ በመዲናችን አዲስ አበባ ከተማ የምክክር ኮሚሽን ብሎ ያቋቋመው ተቋም እየመከረና እየተመካከረ ባለበት ሁኔታ ጠቅላይ ሚኒስትሩ ራሱ በቴሌቪዥን ጣቢያ ላይ ወጥቶ አንድ ሀገር ላይ የሚኖሩ ነዋሪዎችን ለመበተንና እርስ በርሳቸውን ለማዋጋት ያደረገው ጥረት የምክክር ኮሚሽኑ ዋጋ እንደሌለው ያረጋገጠ እንደሆነም አንዳንድ ምሁራን እየተናገሩ ቀጥለዋል። ጠቅላይ ሚኒስትሩ ይሄንን መግለጫ በሰጠና ክፍል 1 በተላለፈ ማግስት ወዲያውኑ ጦርነት እንዲጀመር ያደረገበት ምክንያትም የህወሓት ታጣቂዎች ወደ ወልቃይት የገቡ ለማስመሰልና የአማራ ህዝብ ሆ ብሎ ወደ ጦርነት እንዲገባ ያደረገው ሙከራ በህወሓት በኩልም እርምጃ ባለመወሰዱ በተመሳሳይ በአማራ ህዝብ በኩልም ተጀመረ የተባለውን ጦርነት ጆሮ ሳይሰጡ ምንም አይነት እርምጃ ባለመውሰዳቸው የተሸረበው ሴራ ሙሉ ለሙሉ እንደከሸፈ ተጀመረ የተባለው ጦርነትም በአካባቢው ላይ ወዲያውኑ እንደቆመ ይፋ ተደርጓል። ይህ በእንዲህ እንዳለ ቢቢሲ ዛሬ ተጀመረ የተባለውን ውጊያ በተመለከተ የሚከተለውን ዘገባ ይፋ አድርጓል። በፌዴራሉ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ተገለጸ ብሏል። ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኙ አካባቢ በፌዴራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ዛሬ ማለዳ ላይ ግጭት መቀስቀሱን የተለያዩ ምንጮች አመልክተዋል ብሏል። አዲስ የተቀሰቀሰውን ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣን አንዳቸው ሌላኛቸውን ከሰዋል። በፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሶ የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቅዳሜ ሐምሌ 25 ቀን 2018 ዓ.ም ባወጣው መግለጫ እንደገለጸው የኢትዮጵያ መከላከያ በምዕራብ
በትግራይ ሸረሪና በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎችን ተከትሎ መሆኑን ይፋ አድርጓል። እስካሁን ከፌዴራል መንግስት በኩል ስለ ክስተቱ በይፋ የተነገረ ነገር የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክና በአጭር የጽሑፍ መልእክት ያደረገው ጥረት ምላሽ አላገኘም። ነገር ግን የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን ገልጸዋል። ሚኒስቴሩ በይፋዊ የማህበራዊ ሚዲያ ገጻቸው ላይ በትግረኛ ባሰፈሩት ጽሑፍም ህወሓት በሸረሪና በኩል ጦርነት አውጇል በማለት ከሰዋል። ይሄ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል ሲሉ አሳስበዋል። ቢቢሲ በመቀጠል እንደዘገበው ይሄ ግጭት የተቀሰቀሰው የህወሓት መሪዎች በፌዴራል መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ከሰው እንደነበር ይታወቃል። ህወሓትም በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ በተደጋጋሚ ሲከስ ቆይቷል። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓ.ም ተቀስቅሶ ለ2 ዓመታት የተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወት እንደጠፋበት የአፍሪካ ህብረት ልዑካን ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣውን ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅትም ሐምሌ 12 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደበፊቱ ብቻችንን አይደለም፣ ብዙ ወዳጆች አሉን ሲሉ ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል አክለውም ብልጽግና ከአሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ ብለዋል። ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉን ማለታቸውም ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ ይሆኑ ከውጭ በይፋ የጠቀሱት ነገር አልነበረም። የፌዴራል መንግስቱ በበኩሉ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን ሀገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑ በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸውም ተነግሮ ነበር። ህወሓትን በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋዊ በመግለጫና በመገናኛ ብዙሃን ሲገልጽ ቆይቷል። ይህ በእንዲህ እንዳለ ዛሬ ተጀመረ የተባለውን ጦርነት በተመለከተ የትግራይ ምሁራንና የአማራ ምሁራን በትግራይና በአማራ ህዝብ መካከል
ዳግም ጦርነት እንዳይቀሰቀስ ህዝባቸውን እያነቁ ከፍተኛ ተቀባይነት እንዳገኙና ዛሬ የተጀመረው ትንኮሳ ሙሉ ለሙሉ ሁለቱን ህዝቦች ወደ ጦርነት ለማስገባት ቢሞከርም በሁለቱ ህዝቦች መግባባት የተነሳ ትንኮሳው ሙሉ ለሙሉ እንደቆመ አረጋግጠዋል። የፌደራል መንግስትን የሚመራው የብልጽግና ፓርቲ እንዲሁም ጠቅላይ ሚኒስትር አብይ አህመድ ከፍተኛ ድንጋጤ ውስጥ እንደሚገኙም አረጋግጠዋል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ግንባሮች ላይ ዛሬ ሐምሌ 25 ቀን 2018 ዓ.ም ከአብይ አህመድ ወታደሮች ጋር የሚያደርገውን ትንቅንቅ አጠናክሮ እንደቀጠለና አንዳንድ እርምጃዎችም እንደተወሰዱ ዛሬ ባወጣው መግለጫ ይፋ አድርጓል። አፋብን ወሎ ቤተ አማራ ሚኒሊክ እዝ የቀድሞው 106ኛ ኮር የአሁኑ 16ኛ ኮር የተሳካ ኦፕሬሽን በፋሽስቱ ሰራዊት ላይ እንደወሰደና እንዳሳካ ይፋ አድርጓል። የቀድሞ 34ኛ ክፍለ ጦር በአዲሱ አደረጃጀት 163ኛ ክፍለ ጦር በሁለተኛ ሻለቃ በጋዞ ምድር የጠላት ሰራዊት ላይ በወሰዱት ድንገተኛና ጠንካራ እርምጃ ዶጋ አመድ ተደርጓል ሲል አፋብን ባወጣው መግለጫ ይፋ አድርጓል። በተጨማሪም ሐምሌ 24 ቀን 2018 ዓ.ም ሁለተኛ ሻለቃ ጋዞ እስታይ ሽዋሮ ተብሎ በሚጠራ ቀበሌ ሲንቀሳቀስ በነበረ የአገዛዙ ሰራዊት ላይ ቀስፈታዊ ጥቃት በመክፈትም በርካታ የጠላት ወታደሮች ላይና ቁሳዊ ኪሳራ አድርሰውበታል ሲል አፋብን ይፋ አድርጓል። አስከሬናቸውን ሳያነሳ ጥሎ የፈረጠጠም እንዳለ 4 ከባድ ቁስለኛ እንደተደረገ ቁስለኞቹን በስትሬቸር ተሸክሞ የተረፈው ወደ ጉሬው ምሽግ እንደተመለሰም አመልክተዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ይቀጥላል ሲል የ16ኛ ኮር ቃል አቀባይ መረጃውን ይፋ አድርጓል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ህዝብ ግንኙነት መምሪያ ኃላፊ ሐምሌ 25 ቀን 2018 ዓ.ም በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን በኤፍራታ ግድም ቀጠና የተሰማራውን የብርሃኑ ጁላ በርካታ ወታደርን እያሯሯጠ እየገረፍነው እንገኛለን ብሏል። በሸዋ ጠቅላይ ግዛት ኤፍራታና ግድም በትላንትናው ዕለት በላይኛው አላላ ቀበሌ ልዩ ቦታው ከሰያት በተባለችው ስትራቴጂካዊ ምድር ለዘረፋና ለወረራ የተሰማራው የብርሃኑ ጁላ በርካታ ወታደሮች ላይ በጀግኖቹ የትጥቅ ትግል አበጋዞቻችን የቃጠሎ ምት እያስተናገደ ይገኛል ብለዋል። በቀጠናው የወረራ ዓላማን አንግበው የተንቀሳቀሰውን የጠላት ኃይል የመከቱትም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር በላቀ ወታደራዊና ሳይንሳዊ ቅንጅት 2 አይበገሬ ሻለቆች በጋራ ደቁሰውታል ብሏል። በዚህም የ103ኛ ኮማንዶ ክፍለ ጦር ባልጠበቀው ሰዓትና ቦታ ሙሉ በሙሉ በቁጥጥር ስር በማዋል የመጣበትን ወታደራዊ ተሽከርካሪ ብሎም የሰውና ቁሳቁስ ኃይል እያንበረከኩና እየማረኩት ይገኛሉ ብለዋል። በተመሳሳይ ስበር ሻለቃና ናሁሰናይ ሻለቃ በተለያየ አቅጣጫ ተሰልፈው ያሰበውን የወረራና ዘረፋ ዓላማ ከንቱ በማድረግ በየአቅጣጫው የተበተነውን የጠላት ኃይል እያደኑ መብረቃዊ ምት እየሰጡት ይገኛሉ ብለዋል። ውጊያው ከቀኑ 6 ሰዓት ከ30 ጀምሮ የተቀጣጠለ ሲሆን እስካሁኗ ሰዓት ድረስም በከፍተኛ ወታደራዊ ብልጫና የበላይነት እየተካሄደ እንደሚገኝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ይፋ አድርጓል። ቀጠናውን በጀግኖቹ ጽናትና ብቃት በሚያሳይ መልኩ ሙሉ በሙሉ በቁጥጥር ስር እየዋለ ቀጥሏልም ብለዋል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ኃላፊ ሐምሌ 24 ቀን 2018 ዓ.ም በላከው ሰበር መረጃ
የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።